ሞኖሪል ስቴት አየር ጤና አደባባይ በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት ከዘመኑ የተዋደደ ዘመኑንም የቀደመ ሞኖሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምናላችሁልኝ እንደምንስቆያችሁ። እንግዲህ በእነዚህ ጥቂት ቀናቶች ውስጥ በተለይ በአሜሪካ ለሚኖሩ የኢትዮጵያ ዲያስፖራ ማህበረሰብ በጣም ትልቅ ሰው ነው ያጡት። በጣም የሚገርም ነው። እኒህን ያጧቸውን ሰዎች በተመለከተ በዚህ ፕሮግራሜ ላይ በደንብ አድርጌ ይዤላችኋለሁ። ምናልባት ብዙ አሜሪካ ውስጥ የሚኖሩ ኢትዮጵያውያን ወንድም እህቶቻችን እኒህን ሰው በተመለከተ በደንብ መረጃ ላይኖራቸው ይችላል። በኢትዮጵያ ታሪክ በጣም ጃያንት የሆኑ በጣም ትልቅ ሰው ነው ያጡት። ይሄ ጉዳይን በተመለከተ መረጃ አካፍላችኋለሁ። በእርግጠኝነት ስለኒህ ትልቅ ኢትዮጵያዊ የቀድሞ የኢትዮጵያ ምክትል ጠቅላይ ሚኒስትር ታምራት ላይኔ አሁንም ደግሞ በከፍተኛ ሀገራዊ ኃላፊነት ላይ ያሉት ዶክተር ብርሃኑ ነጋ ስለኒህ ሰው ሞት ህልፈተ ህይወት የሰሙ ከሆነ በጣም ሊያዝኑ እንደሚችሉ ነው የሚነገረው። ለምን የሚለውን ነገር በዚህ ፕሮግራም ላይ አካትቼላችኋለሁ። ነገር ግን እኔን የሚያክል በጣም ትልቅ ሰው አሜሪካ ውስጥ ያሉ ኢትዮጵያውያን ማህበረሰቦች የዲያስፖራው ማህበረሰብ እኔን ሰው በማጣቱ በጣም በብዙ መልኩ የሚያጣው ነገር እንዳለ ግልጽ ነው። ምክንያቱም እኒህ ሰው በከፍተኛ ደረጃ በአሜሪካ ውስጥ ያሉ የዲያስፖራው ማህበረሰብ ፕሮቴክት ከሚያደርጉ ከሚጠብቁ ከሚታገሉ ሰዎች መካከል አንዱ ናቸው። የኒህን ሰው ህልፈተ ህይወት ሰምተናል። የቀብር ስርዓታቸውም እዚሁ አዲስ አበባ እንደሚፈጸም ሰምተናል። የፊታችን ቅዳሜ ነው የሚፈጸመው። ነገር ግን አሜሪካ ውስጥ ያሉ የኢትዮጵያ ኮሚኒቲስ በእጅጉ ይሄ መረጃ ያስፈልጋቸዋል። በዚህ ፕሮግራም ላይ ይህን ጉዳይ አካትቼዋለሁ። ሌላው በጣም የሚገርመው እዛው ከአሜሪካ ሳንወጣ ለጥቁሩ ማህበረሰብ በሚገርማችሁ ደረጃ ውድ የሣድስ ቤተሰቦቼ ለጥቁሩ የአሜሪካ ማህበረሰብ በሚያሳዝን ደረጃ በትምህርት ካሪኩለም ላይ ሆን ተብለው የተዘሩ ነገሮች አሁን እየተጋለጡ ነው ያሉት ማለት ነው። ስለ አፍሪካ ያላቸው አመለካከት በካሪኩለም ተሰርቶ ሆን ተብለው እነዚህ ትርክቶች እንዲበተኑ ስለ አፍሪካ ያላቸውን ስለ ኢትዮጵያ ያላቸውን አስተሳሰብ ትውልዱ ጄኔሬሽኑ ሉዝ እንዲያደርግ የተሰሩት ነገሮች ምንድናቸው የሚሉት ነገሮች ተይዘዋል። እነዚህ የወጡ መረጃዎች ናቸው። እንደምትሰሙት ከቅርብ ጊዜ ወዲህ አፍሪካን በብዙ ቱር በብዙ ጉዞ የሚያሳዩ በጣም በርካታ ተጓዦች አሉ። እነዚህ ትራቭለርስ አሉ፣ ኢትዮጵያን ጨምሮ ሌሎችም የአፍሪካ ክፍሎችን ጨምሮ እያሳዩ ባሉበት ሁኔታ እንደ አፍሪካ እንደዚህ ናት ወይ ኢትዮጵያ እንደዚህ ናት ወይ? አንድ ቪዲዮ ያየው ነበር ውድ ቤተሰቦቼ። በሚገርም ደረጃ አንዲት እንግሊዛዊት ትመስለኛለች እና ምን ትላለች? ኢትዮጵያውያን ሲነገሩኝ እናንተ ረሃብተኛ አይደላችሁም ወይ? እናንተ በየድሮ አይደለም ወይ የምትኖሩት? እየለመናችሁ አይደለም ለካ የምትኖሩት? እስቲ ይሄን እውነት ንገሩኝ። ምክንያቱም ለረጅም ጊዜ አእምሯ ላይ ተጭኖ የተቀመጠው የነበረው ኢሜጅ ውድ ቤተሰቦቼ ይሄ ነው፣ በሚያሳዝን ደረጃ ማለት ነው። እና በምዕራባውያን ዘንድ ላይ ስለ አፍሪካ ስለ ኢትዮጵያ ያለው አስተሳሰብ በሚገርም ደረጃ የተዘራው ዘር ምን እንደሆነ እነግራቸዋለሁ። ከነዚህ መካከል የካም እርግማን የሚባል አለ። ለነጩ ማህበረሰብ ኢቭን ለጥቁሩ ማህበረሰብ በተለይ በቅኝ ግዛት እንዲገዛላቸው ለማድረግ በቅኝ ግዛት ኮንትሮል እንዲሆን ጥቁር የነጭ አገልጋይ ሆኖ በስደት የሚኖረው በአሜሪካም በአውሮፓም የነጭ አገልጋይ ስቲል እኮ ነው እስካሁን ድረስ ባለው የነጭ አገልጋይ ነህ አንተ የሚለውን ነገር ለመጫን በሚል የሚዘሯቸው ትምህርቶች አሉ። ከነዚህ መካከል አንዱ የኩሽ እርግማን ነው፣ የካም እርግማን ነው እና the curse of Kam። ይሄን በተመለከተ እና ሌሎች ጉዳዮች አሉ። እነዚህን በዚህኛው ፕሮግራሜ ላይ አካትቼላችኋለሁ። ውድ ሣድስ ቤተሰቦቼ ይሄን ፕሮግራም ሼር እንድታደርጉ ለብዙ ሰዎች እንድታካፍሉ ጠይቃችኋለሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ዕውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ በጣም የሚያሳዝን ነገር ነው። የአቶ አለማየሁ መላኩ ህልፈተ ህይወት ተሰምቷል ማለት ነው። በጣም የሚገርሙ ሌጀንድ ሰው ነበሩ። በጣም በሚገርማችሁ ሁኔታ ዳይሬክተር ኢንስፔክተርም ጭምር ነበሩ። አቶ አለማየሁ መላኩ በአሜሪካን ሀገር በጣም በርካታ አመታት የኖሩ ናቸው።
እኒህ ሰው እንግዲህ የንፋስ ስልክ ሁለተኛ ደረጃ ትምህርት ቤት በጣም የሚያሳዝን ዜና ነው የሰሙት። ምክንያቱም እኒህ ሰው የንፋስ ስልክ ሁለተኛ ደረጃ ትምህርት ቤት መስራች የነበሩ ሰው ናቸው። በታሪክ ማስታወሻቸው ላይ ሲነገር በትምህርት ቤቱ ግቢ ውስጥ እንደውም ማስታወሻ እንዲቀመጥላቸው የግድ የሚላቸው ያክል ባለውለታ የሆኑ ሰው ናቸው። በሚገርማችሁ ደረጃ የቀድሞ ጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር የነበሩ ታምራት ላይኔ፣ ዶክተር ብርሃኑ ነጋ የትምህርት ሚኒስትሩ፣ በሌሎችም የእሳቸው ተማሪዎች በጣም የሚታወቁ ናቸው። የኒህን ታላቅ ኢትዮጵያዊ ህልፈት የሚሰሙ ከሆነ እነዚህ ታላቅ ሰዎች በእጅጉ የሚያዝኑ ናቸው። እንደውም የታምራት ላይኔ ሲጠሯቸው ጋሻ ሌክስ የሚል አባብዬ የሚል አይነት ሁሉ ቅጥያ ያለበት በጣም በፍቅር የሚገልጻቸው ሰው እንደሆነ ይነገራል። እንዲህ ሰው እንግዲህ በአሜሪካን ሀገር ለረጅም ጊዜ የአሜሪካ የሀበሻውን የዲያስፖራውን ኮሚኒቲ በእጅጉ ያገዙ በጣም ብዙ ባለውለታ ሰው ናቸው አቶ አለማየሁ መላኩ። እንግዲህ በሚገርማችሁ ሁኔታ በጣም ትላልቅ ልጆች ያሏቸው ዶክተር ሰናይት አለማየሁ፣ ዶክተር ቤቴል፣ አቶ በትር አለማየሁ በጣም ብዙ ሰዎች አሉ። ባለቤታቸው ወይዘሮ መንበረ ካሳ ብዙዎቹ የሚታወቁ ትላልቅ በአሜሪካን ሀገር ላይ በጣም ትላልቅ ለኢትዮጵያ ማህበረሰብ ትልቅ የሰሩ ሰዎችን ያፈሩ ሰው ናቸው። በሚያሳዝን ደረጃ አቶ አለማየሁ መላኩ የንፋስ ስልክ ትምህርት ቤት ዳይሬክተር በነበሩበት ወቅት ትምህርት ቤቱ በውጤታማነቱ ጠንካራ ዲሲፕሊን እንዲኖረው ለማድረግ በከፍተኛ ደረጃ እንደሰሩ አስተዋጽኦአቸው ተጽፏል። በሚገርመው በኢንስፔክተርነት ስራ ከርዕሰ መምህርነት ባሻገር በትምህርት ጥራት ቁጥጥር ወይም ኢንስፔክሽን ዘርፍ አገልግለዋል። የሚገርማችሁ በኢትዮጵያ ደረጃ ላይ የትምህርት ስርዓቱን ለማሻሻልም በእጅጉ ሰርተዋል። በኢትዮጵያ ታሪክ ውስጥ የቀድሞ ተማሪዎች መታሰቢያ በተመለከተ በጣም ብዙዎች የቀድሞ የንፋስ ስልክ ትምህርት ቤት ተማሪዎች ወይም ንፋስ ስልክ አልሙናይ በተመለከተ አቶ አለማየሁን በቁጥጥርና በስራ ወዳድነታቸው ነው የሚያስታውሷቸው። እንግዲህ የንፋስ ስልክ ትምህርት ቤት በቀዳማዊ ኃይለ ሥላሴ ዘመነ መንግስት የተመሰረተ እንደሆነ ታውቃላችሁ እና በጣም በርካታ ታዋቂ ምሁራንን፣ ባለስልጣኖችን፣ ጥበበኞችን ያፈራ አንጋፋ ትምህርት ተቋም ነው እና እነዚህ ሁሉ ሰዎች ዶክተር አለማየሁን ያቋቸዋል። በሚገርማችሁ አቶ አለማየሁ መላኩን ያቋቸዋል። አቶ አለማየሁ በሚገርም የዚህ ኳሊቲያቸው ብዙ ባለውለታ እንደሆነ የሚነገርላቸው ናቸው። እንግዲህ እናንተም እንደምታውቁት ታሪክም እንደሚያውቀው የንፋስ ስልክ ሃይ ስኩል በጣም ትልቅ ነው በኢትዮጵያ ታሪክ ውስጥ። በአዲስ አበባ ከተማ በንፋስ ስልክ ላፍቶ ክፍለ ከተማ ነው የሚገኘው። ንፋስ ስልክ የሚለው ስያሜ መጣው ያው በአካባቢ የመጀመሪያው የቴሌግራፍ መስመር በወቅቱ ንፋስ ስልክ ይባል ነበር እና በዚህ የቴክኖሎጂ ስሪት ምክንያት የመጣ ስያሜ ነው። ያ የተዘረጋበት ቦታ ነው እና ከዚህ ስፍራ ላይ ከተዘረጋ በኋላ ንፋስ ስልክ ወይም ደግሞ የወቅቱ የንፋስ ቴሌግራፍ መስመር በዘረጋበት ሁኔታ ላይ የተያዘ የተሰጠ ስያሜ እንደሆነ ዶክመንቶች ያሳያሉ። በተለያዩ ጊዜያት እንግዲህ በጣም በርካታ ቁጥር ያላቸውና ከተለያዩ የህብረተሰብ ክፍሎች የመጡ ተማሪዎችን ተቀብሎ የሚያስተምር ነው ንፋስ ስልክ ሃይ ስኩሉ። በትምህርት ቤቱ ከንፋስ ስልክ ፖሊቴክኒክ ኮሌጅ እንዲሁም ደግሞ ከንፋስ ስልክ የቀለም ፋብሪካ ጋር በአንድ አካባቢ የሚገኝ እንደሆነ ይታወቃል። እነዚህ ነገሮች በመጀመሪያ ደረጃ ላይ ሰርተው ከሄዱ ሰዎች መካከል አንዱ በሚገርም ደረጃ አቶ አለማየሁ ናቸው። እንግዲህ ይሄ ትምህርት ቤት የተመሰረተው በ1960ዎቹ ነው። የትምህርት ቤቱ በኢትዮጵያ የቀዳማዊ ኃይለ ሥላሴ ዘመነ መንግስት ማብቂያ አካባቢ በ1960ዎቹ መጀመሪያ ላይ ነው አንጋፋ ትምህርቱ ተቋሙ የተመሰረተው። እንደምታውቁት የመጀመሪያ ደረጃም ትምህርት ደረጃም በተመለከተ ሲጀምር ለታችኛ ሁለተኛ ደረጃ ወይም ጁኒየር ሰከንደሪ ተማሪዎችን ተብሎ የተከፈተ እንደነበርና በኋላ ላይ ወደ ሙሉ ሁለተኛ ደረጃ ትምህርት ቤት የተሸጋገረ ነው። እንግዲህ ትምህርት ቤቱ ዙሪያ ባሉት ቀደም ባሉት ጊዜያቶች በጣም በርካታ ግዙፍ ፋብሪካዎች ለምሳሌ ንፋስ ስልክ ቀለም ፋብሪካ ይገኝ የነበረበት ነው። ስለዚህ የሰራተኞች ልጆች በብዛት የሚማሩበት ተቋም ሆኖ እንዲሰራ ካደረጉ ሰዎች መካከል እንግዲህ አቶ አለማየሁ ይገኙበት የነበረ ነው። መስራቹ መካከል እሳቸው ስለሚገኙበት በሚገርም ደረጃ እኒህ ታላቅ ሰው እንግዲህ በትምህርት አመራር በመምህርነት በርካታ ዓመታት ኢትዮጵያን አገልግለዋል። የቀድሞ የትምህርት ቤቱ ተማሪዎች፣ መምህራን ግለሰቡን በጠንካራ ስራቸው በትምህርት ቤቱ ማህበረሰብ ውስጥ የነበራቸው አክብሮት እሳቸው እንደዘረጉት ነው እስከዛሬም ድረስ በጠንካራ ሁኔታ እየቀጠለ ያለው በሚል ይነግሩታል። እንግዲህ እንደምታውቁት የትምህርት ቤቱ የስም ለውጥ በተለያዩ ወቅቶች መጠሪያ ስሞቹን የቀያየረ እንደነበረ ይታወቃል። በንፋስ ስልክ ከፍተኛ ሁለተኛ ደረጃ ትምህርት ቤት በሚለው ስሙ በሰፊው ነው የሚታወቀው።
ይሄንን ስያሜም ከሰጡት ወይም እንዲመጣ ካደረጉት ሰዎች መካከል አቶ አለማየሁ መላኩ ይገኙበታል። እንግዲህ በጣም የሚገርም ነው። በ1970ዎቹ በ1980ዎቹ የሙያ ቴክኒክ ትምህርቶችን ሁሉ ኮምፕሬሄንሲቭ ትምህርቶችን ሁሉ በማካተት የሰራ ትልቅ ተቋምን የመሰረቱ ሰዎች መካከል አቶ አለማየሁ መላኩ ይገኙበታል ማለት ነው። በጣም የሚያሳዝን ትልቅ ነገር ነው የተሰማው። እንዴ ታላቅ ኢትዮጵያዊ ከዚህ ዓለም በሞት ተለይተዋል በአሜሪካን ሀገር። አሁን የቀብር ስነ ስርዓታቸው የፊታችን ቅዳሜ ይከናወናል። በአዲስ አበባ ሳህሊተ ምሕረት ሲኤምሲ አካባቢ ሳህሊተ ምሕረት ቅድስት ማርያም ቤተክርስቲያን ይከናወናል ማለት ነው። በጣም የሚገርም ነገር ነው የዚህን ታላቅ ሰው ህልፈት መስማት። ስለዚህ ኢትዮጵያውያን ይሄንን የሰማችሁ በዚህ ዙሪያ ላይ መረጃ ያላችሁ ወይም መረጃ እንዲያገኙ የምትፈልጉ የእኒህን ታላቅ አባት የቀብር ስነ ስርዓት በሳህሊተ ምሕረት ቤተክርስቲያን ወደ ሲኤምሲ ማለት ነው ተገኝታችሁ በዚህ ስርዓት ላይ እንድትሳተፉ ይሄንን መረጃ ላካፍላችሁ ብዬ ነው። ለወዳጅ ቤተሰቦች መጽናናትን እንመኛለን። ለንፋስ ስልክ ከፍተኛ ሁለተኛ ደረጃ ትምህርት ቤት ታላቅ ታሪካዊ ዳራ ያስመዘገቡ ታላቅ ኢትዮጵያዊ አቶ አለማየሁ መላኩን የሚያስታውሱ ሁሉ የዚህ ሀዘን ተካፋይ ስለሆኑ ለነሱም ለቤተሰቦቻቸው መጽናናትን እንመኛለን። ከሣድስ ሚዲያ ይሄንን መረጃ አካፍለናል። እንግዲህ ውድ ቤተሰቦቼ ለረጅም ጊዜ እንግዲህ ያው በባርነት ሰሞን ላይ በከፍተኛ ሁኔታ በአፍሪካውያን ጥቁሩ ማህበረሰብ ለረጅም ጊዜ ሲዘራ የነበረው ነገር አሁንም በአሜሪካ በአውሮፓ በጥቁሩ ማህበረሰብ ወደ አፍሪካ አይኑን እንዳያይ በተለያየ መልኩ እምቀው ከያዙበት መንገዶች መካከል አንዱ ስለ አፍሪካ የተሳሳቱ ትርክቶች፣ ውሸቶች በስፋት የሚበተኑ ናቸው። ከነዚህ መካከል አንደኛው አፍሪካ አንድ ሀገር ከአፍሪካ እንግዲህ ልክ እንደ አንድ ሀገር የሆነች የጠበበች ሀገር በጣም አርገው እንዲስሉ የማድረግ ነገር እንዳለ ታያላችሁ በስፋት ማለት ነው። ለምሳሌ አሁን ውሸት አይደለም። ይሄ አንድ የጥቁር አሜሪካዊ ልጅ እዚህ መጥቶ በየዓለማት ላይ ስፒድ የሚባለው አፍሪካን ባሳየ ሰዓት ላይ ሌሎች አፍሪካውያን በአሜሪካ አፍሪካውያን በከፍተኛ ሁኔታ በለቅሶ ሁሉ እንዲናት ወይ አፍሪካ እያሉ እንዲናት ወይ ኢትዮጵያ እያሉ አሁንም ድረስ በጣም ቫይራል ነው። ባይዞ በተለያየ ዓለም ክፍሎች ላይ ስለ ኢትዮጵያ ያላቸውን አስተሳሰብ ስለ አፍሪካ ያላቸውን አስተሳሰብ በእጅጉ የሚቀይሩ ስዕሎች ነው እየተነገሩ ያሉትና አሁን እየተጋለጠ የመጣው ነገር እንደ አፍሪካ እንደዚህ ናት ወይ ኢትዮጵያ እንደዚህ ናት ወይ የሚሉ ቪዲዮዎች በብዛት በሶሻል ሚዲያ ላይ እየተበተኑ ያሉበት ሲክሬት ነው ይሄ እንግዲህ። ስለዚህ ምን ብለው ቢዘሩባቸው ነው? ያው ኢትዮጵያውያን ኮሚኒቲስ ይሄን ስለማያውቁ ምናልባት እኛ ስለምናውቀው ብለው ሊሉ ይችላሉ። ሌሎቹ ግን አያውቁም በሚገርማቸው ሁኔታ ማለት ነው። ስለ አፍሪካ ስለ ኢትዮጵያ የተሳለው ስዕል አፍሪካ ልክ 50 በላይ የተለያዩ ሀገራት ያሏት አህጉር ናት ብለው አይደለም የሚስሉላቸው። የሆነች ቦታ ናት በእነሱ ማለት ነው። ኢቭን እኮ አፍሪካ ያላት ግዝፈት በነገራችን ላይ ዓለም ላይ ያሉ በጣም ትላልቅ የሚባሉ ሀገራት ሁሉ ተሰግስገውበት የምትውጥ መሬት ናት አፍሪካ፣ በጣም ግዙፍ ናት። እና በተቀረው ዓለም ላይ ግን የተሳለው አፍሪካን በተመለከተ የተሳለው ስዕል በጣም ያሳዝናል። የሆነ ጠባብ መሬት አርገው እንዲሳል ተደርጓል። ነገር ግን አሁን ላይ ሲጋለጥ አፍሪካ እንደምታውቁት እስያ ላይ ያሉ ሀገራትን ሁሉ ሳይቀር አሜሪካ ላይ ያሉ አውሮፓ ያሉ ሀገራትን ሁሉ የሚሰለቅጥ በጣም ሰፊ ግዛት ያላት ምድር እንደሆነች አሁን እየታወቀ ነው። እና እሱ በጣም የሚገርም ከተሰሩ ትርክቶች መካከል ውሸት ትርክቶች መካከል ይገኛሉ። ሌላው በጣም የሚገርማችሁ ወደ ቤተሰቦቼ የካም እርግማን የሚል እንደ ትምህርት አድርገው ለጥቁሩ የአሜሪካ ማህበረሰብ ብዙ ትምህርት ሰጥቷቸዋል። the curse of ham የሚል ማለት ነው። ይሄ እንግዲህ ታሪክ ጥቁር አሜሪካውያንና ጥቁር ህዝቦችን ለዘመናት ለባርነትና ለጭቆና ለመዳረግ በሐሰት ሲገለገለ የቆየ ትርክት ነው። በመጽሐፍ ቅዱስ ውስጥ እንደሚታወቀው በኦሪት ዘፍጥረት ምዕራፍ 9 ላይ የሚገኘው ታሪክን በተዛባ መልኩ ለጥቁሩ ማህበረሰብ የተሰጠበት እንደሆነ ታያላችሁ ማለት ነው። እንግዲህ በመጽሐፍ ቅዱስ ውስጥ ኖህ የረገመው ልጁን ካምን አርገው በትክክል ያስቀምጡታል። ከዛም ያንን በማስቀመጥ ካም ደግሞ ጥቁር እንደሆነና ከዛ ጥቁር ማህበረሰብ ደግሞ በኖህ የተረገመ ነው በሚል ያንን የጥቁሩ ማህበረሰብ ለረጅም ጊዜ ጥቁርነት እንደ እርግማን አድርጎ እንዲስለው በማድረግ የውሸት ትርክት ፈጥረው ነጮቹ በጣም በሚገርማችሁ ሁኔታ አሁን curse of ham በተመለከተ እኔ እንኳን ያወራው እንደ ጥቁር እኮ የተረገመ ነው ብሎ ጥቁር እንደተረገመ ቆዳ አድርጎ የሚያስብ በጣም ብዙ የህብረተሰብ ክፍል እንደሚኖር እነግራቸዋለሁ። ለምን ነጮቹ ይሄንን curse of ham ወይም የካም እርግማንን በትምህርት ደረጃ ላይ ዓለም ላይ በትነው ሰርተውታል ማለት ነው። የሚገርማችሁ እንግዲህ እርግማኑ ያረፈው በከነዓንና በዘሮቹ ላይ ብቻ እንደሆነ ነው መጽሐፍ ቅዱስ ላይ የሚያሳየው። ዘረኞቹ ግን መላውን የካም ዘር ኢትዮጵያንም ጨምሮ የተረገሙ ለማስመሰል የጥቁር ቆዳ ያለው ሁሉ በእርግማን ላይ ያለ ነው በሚል ነው የሚናገረው። ግን በጣም የተሳሳተ ነው ይሄ።
ምክንያቱም ይሄ ያለው መጽሐፍ ቅዱስ ላይ ያለው ነገር ስታዩት በጣም በጥራት ውስጥ ያለው ነገር ግልጽ ሆኖ የተቀመጠበት እንደሆነ ታያላችሁ። ያም እንግዲህ ያ ሰው ስለተረገመ በቆዳው ምክንያት ዘሩ በጠቅላላ የተረገመ ነው ብሎ ማለትም አይደለም። እንደሚታወቀው እርግማን ከዘር ወደ ዘር ይተላለፋል፣ ነገር ግን በቆዳ ምልክት ሆኖ የሚተላለፍ አይደለም እንደሚታወቀው ማለት ነው። ግን በብዙ መልኩ የሚታወቁ ቆዳ ጥቁርነት፣ ነጭነት በቃ ምንም ሌላ ነገር የለውም። የኬሚካል ላይ ያለ ልዩነት ነው። እንደውም ጥቁርነት ላይ አስፈላጊ ለፀሐይ ብርሃን አስፈላጊ የሆኑ መከላከያ መሆን የሚችሉ ኬሚካሎችን የሞሉበት የቆዳ ዝርያ ያለው ነው። ጥቁር ቆዳ ያለው ነው። ነጭ ቆዳ ደግሞ የሌለው ነው። እየነጣ ወደ በረዶ ሲሄድ ፀሐይን መከላከል የሚችል ተፈጥሮ ከላዩ ላይ የሳሳ ሲሄድ በሂደት ወደ ነጭነት ነው እንጂ የመጣው መጀመሪያ አዳም ሲፈጠር ጥቁር ሰው ነው። ምክንያቱም ከአፈር ከተሰራ የአዳም ቆዳ ነጭ አፈር የለም፣ ጥቁር ነው። አፈር ወይ ጥቁር ነው ወይ ቡኒ ነው። የምናየው ነው የአፈር ቀለም። ኖራ ከሆነ ኖራ አጥንትን ነው የሚሰራው፣ ነጭ ኖራ ነው። ከዛ ውጪ ግን ከአፈር ነው የተሰራው ከተባለ አፈር እንደሚታወቀው ጥቁር የትኛውም ዓለም ላይ ማለት ነው። እንደውም በጣም አሁን ወደ ከፍተኛ ማዕድናት ያላቸው አፈሮች ጥቁር ናቸው እንደምታውቁት ማለት ነው። ከፍተኛ ማዕድና ያላቸው የትም መረሪያ አፈር የሚባለው ለምሳሌ ጥቁር ነው እና ከሰው ዘር ከጥቁር ቆዳ ነው የተሰራው ማለት ነው። ከዛ በሂደት እዚህ አሁን ኢትዮጵያ ካለችበት ቦታ ላይ ከሰው ዘር መገኛ ኢትዮጵያ ያለችበት ነው። በሂደት ወደ በረዶማ ስፍራ ላይ ሄደው ተሰደው መኖር ሲጀምሩ ወደ ነጭነት ቆዳ እያደላ መጣ። ይሄን ለማወቅ ፈለጋችሁ ኢትዮጵያ ውስጥ ኖረው በረዶ ላይ አገር ላይ እየኖሩ ያሉ ሰዎችን ወይም ደግሞ ከምድር ወገብ እየራቁ ሰዎች እየኖሩ በሚመጡበት ሰዓት ቆዳቸው እየፈካ ይመጣል። ከብዙ ጄኔሬሽን በኋላ ጥቁር ቆዳ ወደ ነጭነት እየተቀየረ መምጣት ይችላል። ያ ደግሞ ማለት ሌላ ነገር ማለት አይደል፣ ከርግማንና ከምን ጋር የሚያያዝ ነገር አይደለም። ግን የዚህ the curse of Haman በተመለከተ እንደ ትምህርት አድርገው በጥቁሩ ማህበረሰብ ላይ ለረጅም ጊዜ ዘርተዋል። ውድ ቤተሰቦች እና ባሪያ አሳዳሪዎች ይህን ታሪክ በመጠቀም ጥቁሮች እንዲያገለግሏቸው ምን ይሏቸው ተፈርዶባቸዋል በሚል የሐሰት ትርክት ለረጅም ጊዜ ዘርተውባቸዋል ማለት ነው። ካም አባቱን ሰድቧል ወይም ክፉ ድርጊት ፈጽሟል የሚለው በተመለከተ ያለው ነገር ስታዩት እንግዲህ አባቱ ራቁቱን ሆኖ ማየቱ ለወንድሞቹ መንገሩን ብቻ ነበር ዘፍጥረት 9:22 ላይ የሚናገረው። አባቱን ሰድቧል ወይም ሌላ ወንጀል ፈጽሟል የሚለው ትርክቱ ተጋኖ የቀረበ እንደሆነ ታያላችሁ ማለት ነው። አንዳንድ ትርጓሜዎች ጥቁርነትን ከኃጢአት ጋር ያያይዙታል። የተረገመ ሕዝብ እንዲሆን አርገው እንዲስሉ አርገው በትምህርት ላይ ሁሉ ያስቀምጣሉ። እሱ ብቻ አይደለም፣ የቃየን ምልክትና የካም ርግማን አንድ ናቸው የሚልም ሐሰትም ጭምር አለ። በ19ኛው ክፍለ ዘመን የነበሩ አንዳንድ ቡድኖች የቃየንን ምልክት ጥቁርነት ነው፣ የካም ርግማንም እርሱን ይደግፋል በማለት ሁለት የተለያዩ መጽሐፍ ቅዱስ ትርክቶችን አቀላቅለው በዘረኝነት ተጠቅመውታል እና የከነዓን ርግማን በታሪክ ውስጥ እስራኤላውያን ከከነዓን ጋር ተያይዞ ስማቸው እንደሚነሳ ታውቃላችሁ እና በጣም በብዙ መልኩ የሚነገሩ ትርክቶች አሉ። የካም ዘሮች ለባርነት የተፈጠሩ ናቸው የሚለው ትርክት ጥቁሮች በአእምሯቸው ላይ ብቻ ሳይሆን በጉልበታቸው ላይ ብቻ በጉልበት ሰራተኝነት ብቻ እንዲታወቁ ለማድረግ የተፈጠረ ተንኮል እንደሆነ ታያላችሁ ማለት ነው እና ስለዚህ የካም ርግማን ታሪክ በዋነኝነት በጥንት ጊዜ ከነዓናውያንና የእስራኤላውያን መካከል የነበረውን ግንኙነት የሚገልጽ እንጂ የቆዳ ቀለም መሰረት ላይ ያደረገ የዘረኝነት ትምህርት አልነበረም። ያንን በተመለከተ እንግዲህ በብዙ መልኩ የተዘራ ዘር አለ። ጥቁሩ ማህበረሰብ ያን ተቀብሎ እንዲኖር አድርገው ለረጅም ጊዜ መስራታቸውን በአሁንም በጥቁሩ ማህበረሰብ ላይ ተረግመናል የሚለው ነገር ተቀብለው እንዲኖሩ ለማድረግ ብዙ የሚሰራበት እንደሆነ ታስተውላላችሁ ማለት ነው። ሌላኛው አፍሪካውያን በጎሳ የተከፋፈሉ ኋላ ቀር ህዝቦች ናቸው የሚለው ትርክት ለረጅም ጊዜ በጥቁሩ ማህበረሰብ ላይ ተዘርቷል። ጎሳ ወይም ትራይብ የሚለው ቃል አውሮፓውያን አፍሪካውያንን ለማሳነስ የተጠቀሙበት ነው። እንደምታውቁት በእውነቱ ከሆነ ውስብስብ ማህበራዊና ፖለቲካዊ መዋቅር የነበራቸው ህዝቦች ያሉባት ሀገር ናት አፍሪካ። ሌላኛው በጥቁር አሜሪካውያን ላይ አውሮፓዎቹና አሜሪካዎቹ የዘሩባቸው በባርነት ሰዓትም እስካሁንም ድረስ የሚዘራው መካከል አንዱ አፍሪካ ሁልጊዜ ሞቃታማና በረሃን ናት፣ በረሃማነት ያለባት ናት በሚል በአፍሪካ ውስጥ በረዶ የሚዘንብባቸው ተራራው ቦታዎች፣ በዝናባማ ደኖች፣ የተለያዩ የአየር ንብረቶች አሉ። ያንን አያሳዩ በብዙ ትርክቶች ለአፍሪካውያን የሚነገረው ሌላው አፍሪካውያን የተማሩ አይደሉም የሚል ነው። አፍሪካ ጥንታዊ የጽሁፍና የትምህርት ስርዓቶች ለምሳሌ
ኢትዮጵያ ላይ ያለው ነገር ማየት ይቻላል። ቲምቡክቱ ላይ ያለው ማየት ይቻላል። እነዚህም ሁሉ ነገሮች ሸፍነውባቸዋል። በሚያሳዝን ደረጃ አፍሪካ ደሃ አህጉር እንደሆነች ሁሉ ጊዜ በጭንቅላታቸው ላይ እንዲቀመጥ አድርገዋል። አፍሪካ እንደ ወርቅ፣ አልማዝ፣ ዘይት፣ ኮባልት ያሉ የተፈጥሮ ሀብቶች እጅግ በጣም ባለጸጋ ናት። ይህንን ነው አሁን እየተረዱ የመጡት። ሁሉም አፍሪካውያን ጥቁሮች ናቸው በሚልም ደግሞ ይነግሯቸዋል። ያው አፍሪካ ውስጥ የተለያዩ መልኮችና ብሔረሰቦች እንዳሉ ነው የሚሸሽጓቸው። ስለዚህ ለምሳሌ እንደ ኢትዮጵያ ያሉትን ሌሎችን በጠቅላላ አፍሪካውያን አይደሉም የሚል ትርክት በብዛት መልኩ ይሰራል። አፍሪካውያን በዛፍና በጫካ ውስጥ የሚኖሩ እንደሆኑ ነው እስከ ቅርብ ጊዜ ድረስ ጥቁር አሜሪካውያን የሚያውቁት። አፍሪካ ውስጥ እንደ ኢትዮጵያ እንደ አዲስ አበባ፣ ሌጎስ፣ ናይሮቢ ያሉ እጅግ ዘመናዊና ግዙፍ ከተሞች እንዳሉ ሸፍነውባቸዋል። ስለዚህ ይሄ ማነው ስፒት ነው ምናምን የሚባለው ልጅ ይሄን ነገር ካሳየ በኋላ በጣም ብዙ ጥቁር አሜሪካውያን አይናቸው ተገልጦ ነው አሁን እያዩ ያሉት። አፍሪካውያን ራሳቸውን መምራት አይችሉም የሚል ትርክት በጥቁር አሜሪካውያን ላይ በትነውባቸዋል። አፍሪካውያን ባሪያዎች ለነጮች የተሸጡ ናቸው የሚለው ነገር ያው የአትላንቲክ የባሪያ ንግድ የፈጠሩትን የመሩትንም አውሮፓውያንንም ተጠያቂነት ለማቅለል የሚነገር ነው። አፍሪካውያን ባሪያዎች ለነጮች ሸጠው ነው እናንተ ወደዚህ የመጣችሁት፣ ስለዚህ ነጋዴዎች ናቸው፣ ለጥቁር ጨካኝ ነው ለነጮች የሸጡት እነሱ ናቸው የሚለው አባባል በጥቁር አሜሪካውያን ላይ ለረጅም ጊዜ የቆየ ትርክት ነው። አሁንም ቢሆን አፍሪካ በተመለከተ በቴክኖሎጂ ኋላ ቀር እንደሆነች ነው የሚያውቁት እና በባንኪንግ በሌሎችም ፈጠራዎች ግንባር ቀደም ስራ እየሰራች እንደሆነ አያውቁም። አፍሪካውያን ራሳቸው ሃይማኖት አልነበራቸውም ብለው ይነግራሉ። ክርስትናና እስልምና ከመስፋፋት በፊት ግን አፍሪካውያን በተለይ በኢትዮጵያ ውስጥ ጨምሮ ማለት ነው የራሳቸውን የዳበሩ መንፈሳዊ እምነቶች የነበራቸው እንደሆነ ይሄንን ሸሽገዋቸው ለረጅም ጊዜ ቆይተዋል። አፍሪካ ጨለማዋ አህጉር ናት ብለው ነው የሚነግሯቸው። ይሄ ቃል በተለይ በአውሮፓውያን የተሰጠው ስለ አህጉሪቱ እውቀት ስላልነበራቸው እንድተደርጎ አህጉሪቱን ስለጨለመች ግን አይደለም እና በፍጹም አህጉር ጨለማ አህጉር በሚል በጥቁሩ ማህበረሰብ ላይ ለረጅም ጊዜ ተዘርተዋል። በኢትዮጵያውያን ላይ ይሄን መቼም ኢትዮጵያ ውስጥ አሜሪካ ውስጥ ያሉ ኢትዮጵያውያን ይሄንን የሚቀበሉት አይደሉም። ምክንያቱም ለረጅም ጊዜ የሚያውቁት ነገር ስለሆነ። ግን የተቀረው ጥቁሩ ማህበረሰብ በዚህ ባርነት አስተሳሰብ ውስጥ ተይዟል። የባርነት ስርዓት ለአፍሪካውያን ሙያ አስተምሯል ብለው ያስተምሯቸዋል። አፍሪካውያን ዱር አራዊትን በየመንገዱ ያያሉ። በየቦታው ላይ ዱር አራዊት ነው፣ ዱር ናት አፍሪካ ብለው ነው የሚነግሯቸው። በሚገርማቸው ደረጃ አሁንም ከዱር እንስሳት ተለይተው እንዳይታዩ አድርገው ጥቁር አሜሪካውያንን አእምሯቸውን ጠልዘዋቸዋል እና በብሔራዊ ፓርኮች ውስጥ ያሉ የዱር አራዊት ነው በስፋት የሚያዩት። ከተማ ያለ እስካይመስላቸው ድረስ አእምሯቸው ተደፍኖ እንደቆየ፣ አፍሪካ በምግብ እጥረት የምትሰቃይ እንደሆነች፣ አፍሪካውያን አንድ አይነት ቋንቋ ነው የሚናገሩት የሚለው ነገር ነው። ስለዚህ የሆነ የሚያስቡት ቋንቋ አለ፣ ከዛ ቋንቋ ውጭ ያለው ነገር የአፍሪካ ነው ብለው አያምኑ። በጣም በሚገርም ሁኔታ አፍሪካውያን ለስልጣኔ አስተዋጽኦ እንዳላደረጉ በሂሳብ፣ በሕክምና፣ በስነ ህንጻ ዘርፍ ላይ አፍሪካ ቀዳሚ ተጽዕኖ እንደነበራት በተለይ ኢትዮጵያ በዚህ ዘርፍ በጣም የቀደመ ታሪክ እንደነበራት ይታወቃል። ያን ሁሉ ሸፍነው ነው የሚነግሩት። አፍሪካ ሁሉ ጊዜ በጦርነት ውስጥ ያለች እንደሆነች ነው የሚነግሯቸው። ስለዚህ አብዛኛው የአፍሪካ ክፍል ሰላማዊ የተረጋጋ ቦታ እንዳለው እንኳን አይደለም አሜሪካ ውስጥ ያለው ዛሬም እኛም አፍሪካ ውስጥ ሆነን ይሄን ነገር የምናስብ እንዳንሆን ተደርጎ በትምህርት ካሪኩለሞች ዓለም ላይ ተጭኗል። አፍሪካውያን ነጮችን ሊያድኗቸው እንደሚጠብቁ ወይም ታዳጊዎቻቸው ነጮች እንደሚሆኑ እና አሁንም ድረስ አፍሪካውያን ነጮችን ልክ እንደ ታዳጊ እንደ መሳያ አርገው የሚጠብቋቸው እነሱን እንደሆነ አርገው ይነግሯቸዋል ጥቁሮቹ። አፍሪካ የባህል ልዩነት የሌላት ማለትም አፍሪካ በአንድ ላይ ካሉ አህጉራት ሁሉ የላቀ የባህልና የብሔረሰብ ልዩነት ወይ ስብጥር ያላት ናት። ነገር ግን እንደ አንድ በቃ አፍሪካ ሲባል የሆነ አንድ ስዕል ብቻ እንዲስሉ አድርገው ነው የሰሯቸው። ስቲል አፍሪካውያን ራቁት የሚሄዱ እንደሆነ ለጥቁር አሜሪካውያን ለረጅም ጊዜ ሲነገራቸው የቆዩ ናቸው። አፍሪካውያን የሰውን ስጋ የሚበሉ ካኒባልስ እንደሆኑ ነው የሚነገሯቸው። በተደጋጋሚ የሰው ስጋ ቀርጣጥፎ የሚበሉ ፊልሞችን በብዙ መልኩ አይቷቸው እንደሆነ በፊልምም በምንም ለጥቁር አሜሪካውያን የሚነገረው በጣም የሚያሳዝኑ ነገሮች ናቸው። ጥንቆላ ላይ ምን ላይ ብቻ ያሉ አርገው እንዲሳል አርገው ነው የሚሰሯቸው። አፍሪካውያን ዲሞክራሲን የማያውቁ እንደሆነ ተደርገው ይሳልላቸዋል። አፍሪካ በካርታ ላይ እንደሚታየው ትንሽ ናት ብለው ነው የሚናገሯቸው። አፍሪካውያን ግን ከቻይና፣ ከአሜሪካ፣ ከአውሮፓ ተደምረው የምትበልጥ ሰፊ አህጉር ናት አፍሪካ እንደምታውቁት። ይሄ ሁሉ ትርክት በዚህ ጊዜ ላይ እየተዋረደ እየመጣ ያለ ትርክት ነው። አፍሪካውያን ጤናማ አይደሉም
በብዙ መልኩ በተለይ ቫይረስ ሲባል በሽታ ሲባል ምን ሲባል በተለይ በኤችአይቪ ስርጭት ከአፍሪካ ነው የተነሳው ከአፍሪካ ነው የተነሳው የሚል ለረጅም ጊዜ የተዘራው ዘር አፍሪካ በበሽታ በድርቅ በችግር በጤና እጦት በምንም ከተማ የሚባል ነገር የዘመናዊ የሚባል ነገር የማይታወቅበት ስፍራ አድርገው ለጥቁሩ የአሜሪካውያን ማህበረሰብ ለረጅም ጊዜ አእምሯቸውን ደፍነው አስቀምጠዋል። ጥቁር አሜሪካውያን ከአፍሪካ ጋር ግንኙነት የላቸውም ብለው ይነግሯቸዋል። ጥቁር አሜሪካውያን ስር መሰረታቸው ከአፍሪካ የታሪክ ባህል ትስስር ጋር የተቆራኘ ነው፣ ግን ያንን እንዲክዱ አድርገዋቸዋል። አፍሪካውያን በጣም ሰነፎች፣ ሌዚ፣ ተንኮለኞች፣ ክፎች፣ እርስ በርስ የማይዋደዱ እስቲ ኢትዮጵያ ውስጥ ምቀኞች ነን እያልን እርስ በርስ እንድንነጋገር የዘሩብን ነጮቹ መሆኑ ብዙ ሰው አያውቅም። እና በዚህ ደረጃ ላይ አፍሪካውያን በታሪካቸው እጅግ ታታሪ በጣም ፈጣንና መፍጠር የሚችሉ ህዝቦች እንደነበሩና የነጮች የቅኝ ግዛት ዘመን አዳክመው አኮላሽቷቸው አፍሪካውያን ለረጅም ጊዜ ደፍነው እንዲቀመጡ ያደርጓቸው መሆኑን በከፍተኛ ሁኔታ ላይ ለጥቁሮቹ አይነግሯቸውም። አፍሪካ የወደፊት ተስፋ እንደሌላት ነው የሚነግሯቸው። አፍሪካ በዓለም ላይ በጣም ፈጣን ኢኮኖሚ እድገት ያስመዘግቡ ያሉ ሀገራት የሚገኙባት መሆኑን አሁን ነው የተነገረ ያለው እና በሚገርማችሁ ደረጃ ስለ አፍሪካ የተነገሩ ውሸቶች፣ ትርክቶች የነጩንና የጥቁሩን ማህበረሰብ ደፍነው ይዘው የቆዩበት ጊዜ የተጋለጠ መሆኑን የሚያሳዩ ነገሮችን ነው እየሰማን ያለ ነው። ክቡራትና ክቡራን የሣድስ ቤተሰቦቼ እናንተም ለልጆቻችሁ ቤትም ሀገር ኖሩ፣ ለልጆቻችሁ እንደነዚህ አይነት የተባረኩ አፍሪካውያን የሚወጡባት ሀገርና አህጉር እየሆነች የመጣች ሀገር ቦታ ስፍራ መሆኗን በትክክል ለልጆቻችሁ ልታስተምሩ ኢትዮጵያ ውስጥ ያሉት ሰዎች በዚህ ደረጃ ላይ እንዲህ አይነት ነገሮች ላይ ጠንክሮ መስራት እንዳለባቸው ለመጠቆም ወዳለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ሞኖ ሪል ስቴት አየር ጤና አደባባይ በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት ከዘመኑ የተዋደደ ዘመኑንም የቀደመ ሞኖ ሪል ስቴት